هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. خير يا عقيدة العوام بجلاء الأفهام شرح إياين يالون قويتا انقديه ببالفو درس لي إيماننا بيوم آخر وجب وكل ما كان به من العجب يميلون سنين بسفيو بيوم القيامة بيوم الأخير ما مننا كزاقات يا جنة يالاتشو بيوم القيامة وستيالو زرزر قدايوچن كشرحو قابر لما يتمكرنا በዚህ በዛሬው ደርስ ላይ አልፈስሉ ሳቢዕ ብለው ሰባተኛ ምዕራፍ የኪታቡ ሰባተኛ ክፍል ብለው ያስቀመጡትን ደርስ ኢንሻአላህ የምንመለከት ይሆናል። እዚህ ላይ ከመሰረታዊ የአቂዳ ጽንሰ ሐሳቦች የማይጠቃለል ወይም የማይካተት ቢሆንም ነገር ግን እንደ አንድ ሙሂብ እንደ አንድ በነብዩ ሰለላሁ ዐለይሂ ወሰለም አምናለሁ እሳቸውን እወዳለሁ እንደሚል የእሳቸው ኡመት ነኝ እንደሚል አንድ ግለሰብ ግን ስለ ነብዩ ሰለላሁ ዐለይሂ ወሰለም ሊያውቃቸው የሚገቡ መሰረታዊ የሆኑ ነጥቦችን ሙአሊፉ እዚህ ላይ አስቀምጠውልናል ማለት ነው። ለዛ ነው ፊ ነብይና ሙሐመድን ሰለላሁ ዐለይሂ ወሰለም በነብዩ ዐለይሂ ሰላቱ ወሰላም ከሳቸው ጋር የተያዙ ወይም በሳቸው ዙሪያ ያሉ ነጥቦችን እናነሳበት ፈስል ነው ማለታቸው ነው። ያኒ መላካቸው አፍضልየቱሁ በላጭነታቸው ነሰቡሁ መውሊዱሁ ወፋቱሁ የት ነው የተወለዱት ነብዩ አለይሂ ሰላቱ ወሰላም ህልፈታቸው የት ነበረ የሚለውን ነብይነታቸው መላካቸው እድሜያቸው ልጆቻቸው በሳቸው ዙሪያ ያሉ ባልተቤቶቻቸው አጎቶቻቸው እነዚህ እነማን ናቸው የሚለውን እንደ አንድ ሙስሊም ልናውቃቸው የሚገቡ ተገቢ የሆኑ ባናውቃቸው ደግሞ እንደ ትልቅ አይብ እንደ ትልቅ ነውር የሚቆጠሩ ጉዳዮች ናቸው። ለዚህ ናዚሙ ረሂመሁላሁ ተዓላ የዐቂደት አልዓዋም ናዚም ምን አሉ? ኻቲመቱን ፊ ዚክሪ ባቂል ዋጂቢ ሚማ ዐላ ሙከለፊን ሚን ዋጂቢ ነቢዩና ሙሐመዱን ቀድ ኡርሲላ ሊልዓለሚነ ረሕመተን ወፉድላ። በዚህ መልኩ አስቀመጡልን። ኻቲማህ የዚህ ኪታቡ የመጨረሻ ክፍል መዝጊያ ስለሆነ ነው ኻቲማህ ብለውታል። በምን ዙሪያ ነው? ፊ ዚክሪ ባቂል ዋጂቢ የተቀሩ ዋጂባቶችን ግዴታ የሆኑ ሚማ ዐላ ሙከለፊን ሚን ዋጂቢ በእያንዳንዱ ሙከለፍ ላይ ሊያውቃቸው ግድ የሆኑ ነጥቦች ብለው አስቀመጡ። ዋጅብ ሲባል እዚህ ጋር ዋጅብ ሸርዒና ዋጅብ ሲናዒ የሚባል አለ። ሙያዊ ግዴታ ወይም በሙያው ዘርፍ ውስጥ ማለት ነው። በዘርፍ ውስጥ የሚሰጡ ሁክሞች አሉ። ዋጅብ ሲባል ዋጅብ ሸርዒ አይደለም የተፈለገበት ያኒ ያንን የሰራ ሰው ሰዋብ የሚያገኝበት ወይም ደግሞ ሰዋብ የተቀመጠለት ያልሰራው እንደሆነ ደግሞ ዒቃብ ያለበት ማለት አይደለም። ይሄ ዋጅብ ሲናዒ ይባላል ወይም ዋጅብ አደቢ ወይም ደግሞ ዋጅብ አልመሐባ የውዴታ ግዴታ እንደሚባለው ማለት ነው። አንድ ሰው አንድ ሙከለፍ የነብዩ አለይሂ ሰላቱ ወሰላም ሙሂብ እንደመሆኑ መጠን ሊያውቃቸው የሚገቡ እሱ ላይ እንደ ግዴታ ሊያውቃቸው የሚገቡ ነጥቦችን የምንጠቅስበት ነው አሉ እና ነብዩና ሙሐመዱን ነብያችን አለይሂ ሰላቱ ወሰላም የኛ ነብይ ነብዩና ሙሐመዱን ስማቸው ሙሐመድ የሆኑት ነብያችን አለይሂ ሰላቱ ወሰላም ቀድ ኡርሲላ በእርግጥም ተልከዋል። ኡርሲላ እቺ አሊፏ አሊፍ አልኢጥላቅ ትባላለች። በይት الشعر ላይ የግጥም ቤቶች ላይ ስንኞች ላይ መጨረሻ ላይ ይጠቀሙታል። አንዳንዴ ለአገልግሎት የሚውል ነው። አሊፉል ኢጥላቅ ትባላለች። ከትርጉም አንፃር ምንም አይነት ተአሲር የላትም፣ የምታመጣው ምንም አይነት ተጽዕኖ አይኖርም። ነገር ግን የግጥሙን ቤት ምት ለመጠበቅ የሚጠቀሙት ነው። ለዛ ቀድ ኡርሲለ ነው አስሉ፣ ቀድ ኡርሲለ ነው ለግጥም ስለሆነ ነው ቀድ ኡርሲላ አሊፈል ኢጥላቅን ጨመሩበት። በእርግጥም ተልከዋል ነቢዩ ዓለይሂ ሰላቱ ወሰላም። የእሳቸው መላክ ደግሞ ሊልዓለሚን
ለዓለማት ነው። ያኒ ከዚህ በፊት ሌሎች ነቢያቶች ለሆነ ማህበረሰብ፣ ለሆነ ጎሳ፣ ለሆነ እንትን እንደሚላኩት የተወሰነ የተገደበ አይደለም ማለት ነው። እንመጣበታለን ኢንሻአላህ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የነቢዩ ዓለይሂ ሰላቱ ወሰላም መላክ ዓለምን ያጠቃለለ ነው ማለት ነው። ዓለምን ያጠቃለለ ነው። ለኢንሱም፣ ለጂኑም፣ ለሰው ዘር በሙላ ለዓረቡም፣ ለዓጀሙም በሳቸው ዘመን ለነበረም ከሳቸው በኋላም ኢላ ቂያም ሰዓ ለሚመጣው የተላኩ ነብይ ናቸው። ሲላኩ ደግሞ አላህ ረሕመተን እዝነት አድርጎ ነው የላካቸው። ቁርአን ላይ ይህንን እዝነታቸውን በደንብ አጉልቶ አላህ ያሳየናል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ኢነማ አነ ረሕመቱን ሙህዳህ ለእናንተ የተለገስኩኝ የተሰጠሁኝ የተቸርኩኝ እዝነት ነኝ እንዳሉት ማለት ነው። ስለዚህ በእዝነት ተልከዋል። ወፉዲላ አሁንም ልክ እንደቀደሙ ወፉዲለ ነው ነቢዩ ሰለላሁ ዐለይሂ ወሰለም ወፉዲለ ዐለል ዓለሚን ከሁሉ መኽሉቃት በአጠቃላይ አላህ ሱብሓነሁ ወተዓላ እሳቸውን አልቋቸዋል። ትልቅ የሆነ ፈዲላን ደረጃን አላህ ሱብሓነሁ ወተዓላ ሰጥቷቸዋል ማለት ነው። ኸይር እንግዲህ ሊልዓለሚን ስንል ዓለም የሚለው ቃል ኢስሙ ጀምዕ ሊዓለም ዓለም ለሚለው እስሙ ጀምዕ ነው፣ የብዙሃን መግለጫ ነው። ሲንጉላሩ ዓለም የሚለው ነው ማለት ነው። ወሁወ እስሙን ሊማ ሲወላሂ ሚነል መውጁዳት ከአላህ ውጭ ላሉ መውጁዳት ግኝ ለሆኑ ነገሮች ሁላ የተሰጠ ስያሜ ነው። ዓለም ስንል ኩሉ ማ ሲወላሂ ፊ ዒልሚል ከላም ፊ ዒልሚል ዐቂዳ ይህ ነው የሚፈለግበት። ፈየሽመሉል መላኢከተ ወልኢንሰ ወልጂነ ወልጀማዳት ሁሉን ነገር ያጠቃልላል ማለት ነው። እዚህ ላይ ሸርሕ ሲያስቀምጡ እንግዲህ ጀላኡል አፍሃም የተሰኘው ኪታባችን ማለት ነው ሃዚሂ ኻቲመቱን ፊ ዚክሪ በቅየቲ ማ የጅቡ ኢዕቲቃዱሁ ዐላ ኩሊ ሙከለፍ በየአንዳንዱ ሙከለፍ ላይ ኢዕቲቃድ ሊያደርገው ዋጅብ ከሚሆኑ ነገራቶች የተቀረውን የምናይበት ክፍል ነው አሉ። እሱም ምንድን ነው? የመጀመሪያው ወህየ أن الله تبارك وتعالى أرسل نبينا محمدا صلى الله عليه وسلم رحمة للعالمين ومنة للمؤمنين ምናልባት ከዚህ ቀደም በነበረው ቆይታችን ላይ ሸርሑ ላይ እያንዳንዱ ቃል በቃል በምንተነትንበት መልኩ ከዚህ በኋላ ያለውን እንደዛ ላንጠቀመው እንችላለን። ቅድም እንዳልኳችሁ ወሳኝ የሚባለው የኪታቡ ዋና ትኩረት የነበረው የዓቂዳ ፓርት እስካሁን የነበረው ነው። ከዚህ በኋላ ያለው አብዛኛው ሲራ ተኮር ነው። የነቢዩን ዓለይሂ ሰላቱ ወሰላም ሲራ ወይም ደግሞ በሳቸው ዙሪያ ያሉ ቤተሰቦቻቸውን ስለሳቸው ታሪክ የሚያተኩር ስለሆነ በዛ ላይ የሚያጠነጥን ስለሆነ በመሃል የተወሰኑትን አለፍ አለፍ እያልን ልናይ እንችላለን ማለት ነው። ወሚነተን ሊልሙእሚኒን ለሙእሚኖች አላህ ሱብሓነሁ ወተዓላ እንደ ትልቅ ውለታ እንደ ትልቅ ጸጋ የሰጣቸው ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ረሕመተን ደግሞ ሊልዓለሚን ለዓለማት ደግሞ እዝነት አድርጎ የለገሳቸው የላካቸው ነቢይ ናቸው። ቃለ ተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን ቢሆን እንጂ አንተን እኮ አላክንህም ይላል አላህ ተባረከ ወተዓላ። ወማ አርሰልናከ አንተን እኮ አላክንህም ኢላ ረሕመተን ሊልዓለሚን እዝነት አድርገን ቢሆን እንጂ። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላም መላክ ለሁሉም መኽሉቃት እዝነት ነው። ያኒ ላመነባቸው ለተከተላቸው ሰው ሆኖ ላመነ ለተከተለ ብቻ ሳይሆን ከዛ ከአማኙ ውጭ ላለውም ላላመነውም ለካደባቸውም ለተቃወማቸውም እንዲሁም ደግሞ ከሰው ውጭ ላለውም ለሌሎችም መኽሉቃቶች በአጠቃላይ ነቢዩ ዓለይሂ ሰላቱ ወሰላም እዝነት ተደርገው ነው የተላኩት ማለት ነው። ወቃለ ሰለላሁ ዓለይሂ ወሰለም ይህንኑ በደንብ አጠንክረው ደግሞ ሲነግሩን ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነማ አነ ረሕመቱን ሙህዳህ እኔ ሀዲያ የተሰጠሁኝ ስጦታ የተሰጠሁኝ እዝነት ነኝ ይላሉ። ረሕማ ነኝ ብለው ራሳቸውን ደግሞ ያስተዋወቃሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። እነ ኢብኑ ሰዕድ እነ ሐኪም ከአቡ ሁረይራ ረዲየላሁ ተዓላ አንሁ አንስተው ዘግበውታል። ሚናነታቸው ደግሞ በተለየ መልኩ ደግሞ ለሙእሚኖች የተሰጡ ደግሞ መሆናቸውን ደግሞ አላህ ሲነግረን ለቀድ መነላሁ ዐለል ሙእሚኒን ለምእመናኖች በእርግጥም አላህ ለግሷቸዋል። አላህ ውለታን ውሎላቸዋል። ምን በማድረግ ኢዝ በዐተ ፊህም ረሱለን ሚን አንፉሲሂም ከራሳቸው የሆነ የሚያውቃቸው እያንዳንዱ
የህይወት እርከናቸውን በደንብ ጠንቅቀው የሚያውቋቸው የሆኑ ነቢይ በነሱ መካከል በመላኩ አላህ የእሳቸው ቢዕታ እሳቸው መላካቸው ሚና ትልቅ ውለታ ነው፣ ትልቅ ጸጋ ነው እና ይህ ነቢይ አበይት ተልእኮቹን አላህ ሱብሓነሁ ወተዓላ የዚህ ነቢይ አበይት ተልእኮች ብሎ ሲጠቅስ የትሉ ዐለይሂም አያቲሂ አናቅጾቹን በእነሱ ላይ ያነብላቸዋል፣ ተአምራቶቹን የአላህ ሱብሓነሁ ወተዓላ ያነብላቸዋል። ወዩዘኪሂም ተዝኪያ ያደርጋቸዋል፣ ያነጻቸዋል፣ ከውስጣዊም ከውጫዊም ቆሻሻ ንጹህ ያደርጋቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩባቸው መሰረታዊ ከሚባሉ ዓላማዎቹ ተዝኪያ ነው። የሰው ልጅ ማነጽ፣ ውስጣዊ እነጻ፣ ውጫዊ እነጻ፣ አጠቃላይ የሆነ ንጽሐትን ማላበስ፣ በዚህም የመንፈስን ልቅና እንዲያገኙ ማድረግ የነቢዩ ዐለይሂ ሰላቱ ወሰላም ትልቁ ተልእኮ ነው። ይህንን ተልእኮ ደግሞ በሰሓቦቻቸው ላይ አስተጋብተው እንደ ነጸብራቅ እነሱ ላይ የምንመለከተው ነው። ወዩዓሊሙሁሙል ኪታብ እንዲሁም ደግሞ ኪታብን ያስተምራቸዋል። ሌላው ተልእኮ የዚህ ነቢይ መጽሐፍን ያስተምራቸዋል፣ ያዕኒ ልቁርአን ያስተምራቸዋል። ወልሕክማ ጥበብን ያስተምራቸዋል። ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ተመልከቱ ትልቁ ሚናነታቸው የነቢዩ ዐለይሂ ሰላቱ ወሰላም እነዚህ ሰዎች እኮ በእርግጥም ነበሩ ይላል አላህ። ሚን ቀብሉ እሳቸው ከመላካቸው በፊት ነቢዩ ዐለይሂ ሰላቱ ወሰላም ከመምጣታቸው በፊት ለፊ ضላሊን ሙቢን ግልጽ በሆነ ጥመት ላይ ግልጽ በሆነ መስመር መሳት ላይ ነበሩ። በተሳሳተ ጎዳና ላይ በተሳሳተ አካሄድ ላይ ነበሩ። አቂዳቸው የተበላሸ ነበር፣ እምነታቸው የተበላሸ ነበር፣ አኽላቃቸው የተበላሸ ነበር፣ ማህበራዊ ህይወታቸው የተበላሸ ነበር። በሁሉም አይነት መልኩ እዚህ ዱንያ ላይ ነበራቸው የህይወት ዘይቤ በጣም የተሳሳተ ነበር። ነገር ግን እሳቸው በመላካቸው ያ ሁላ ነገር ታርሞ ያ ሁላ ነገር ተገርቶና ተስተካክሎ የበላጭ ኡመት እንዲሆኑ አደረጓቸው ነቢዩ ዐለይሂ ሰላቱ ወሰላም። ከማ የቁሉ ረቢ ዐዘ ወጀል ኩንቱም ኸይረ ኡመህ እናንተ እኮ ምርጥ ህዝቦች ናችሁ ብሎ አላህ ሱብሓነሁ ወተዓላ እስኪያወድሳቸው ድረስ ኡኽሪጀት ሊናስ ያኒ ነቢያት ከተገለጡባቸው ወይ ደግሞ ለሰዎች ከተገለጡ ህዝቦች ሁላ እናንተ እኮ በላጭ ምርጥ ህዝቦች ናችሁ ብሎ አላህ አወደሳቸው። ነገር ግን ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ከዛ ቀደም ግን ነቢዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ግን ግልጽ የሆነ ጥመት ላይ ጽልመት ውስጥ ነበሩ። ወኢነማ ኸሰ አላሁ ተዓላ ልሚና ሊልሙእሚኒን እዚህ ጋር ለቀድ መነ አላሁ ዐለል ሙእሚኒን ብሎ አላህ መኑን በሙእሚኖች የኸሰሰው የገደበው ወይም የወሰነው ለምንድን ነው? ሊአነሁም ሁሙ ለዚነ ያዕሪፉነ ሐቂቀተ ኒዕመተ ሪሳለቲ ልሙሐመድያ የነቢዩን ዐለይሂ ሰላቱ ወሰላም ትክክለኛ የተልእኳቸውን ኒዕማ ጸጋነት፣ ውለታነት የሚያውቁት ዋጋ የሚሰጡት እነሱ ስለሆኑ ከጨለማ የወጡት እነሱ ስለሆኑ ጨለማውን አይተው ብርሃኑንም ስላዩ ማለት ነው። ጥበቱንም አይተው ስፋቱንም ስላዩ ባሩነቱንም አይተው ትክክለኛ ደግሞ ሐቂቃ ባርነት የትኛው እንደሆነ ማነጻጸር ስለሚችሉ እነሱ የበለጠ ሚናነታቸውን የነቢዩን ዐለይሂ ሰላቱ ወሰላም ስጦታነታቸውን የሚገነዘቡት እነሱ ስለሆኑ ነው ይላሉ። ሌላው ነቢዩ ዐለይሂ ሰላቱ ወሰላም አላህ ሲልካቸው ሊካፈቲል ኸልቅ ነው፣ ለአጠቃላይ ለሙላ መኽሉቃት ነው የላካቸው። ለዓረቡ ብቻ አይደለም ወይ ለሆነ ጎሳ ብቻ አይደለም፣ ለሆነ አካባቢ ብቻ አይደለም፣ በሆነ ዘመን ላይ ብቻ የተገደበ አይደለም ሪሳላቸው። ቃለ ተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ወማ አርሰልናከ ኢላ ካፈተን ሊናስ ለአጠቃላይ ለሙላ የሰው ልጆች ቢሆን እንጂ አላክንህም ይላቸዋል አላህ ጀለ ጀላሉ። ወቃለ ተዓላ ቁል ያ ሙሐመድ አንተ ሙሐመድ ሆይ በላቸው ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓ እናንተ ሰዎች ሆይ ወደ እናንተ በአጠቃላይ ለሁላችሁም የተላኩኝ መልእክተኛ ነኝ በላቸው። ራስህን ስታስተዋውቅ ረሱሉላህ ኢለይኩም ጀሚዓን በላቸው። ከአላህ ዘንድ የተላኩኝ መልእክተኛ ነኝ ለሙላችሁም የተላኩኝ ነኝ። ለዚህ አላህ ስብሓነሁ ወተዓላ ሪሳላቸውን ዓም አድርጎታል። በሆነ ነገር የተገደበ ኸስ አላደረገውም ማለት ነው። ሌላው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በተያያዘ ልናውቀው የሚገባው ጉዳይ ምንድን ነው? ወቀድ አጅመዐቲል ኡመህ
على أنه صلى الله عليه وسلم أفضل الخلق على الإطلاق نبي عليه الصلاة والسلام أفضل الخلق ناتشو بأتك عليه مالتنا يا لمنم وسن يا لمنم قدب بتقلو نبي صلى الله عليه وسلم أفضل الخلق ناتشو بلاج ناتشو مالتنا ويدل عليه وجوه كثيرة بلو زيه لي ينبيون عليه الصلاة والسلام كهل مخلوقات بلاج مهناتشون يمي أساجو يمي تقوموا أسرجيوشن أسكم طوال زرزروال ألف እያለን إن شاء الله ምናያቸው ይሆናል የመጀመሪያው ቅድም ያነሳነው የቁርአን አያ በራሱ ይህንኑ የሚገልጽ ነው እሱ ምንድነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ ነው የላኩህ ሲላቸው አላህ Subhanahu Wa Ta'ala ከሳቸው ውጪ ላለው ሁላ መخلوቃት እዝነት ተደርገው ከተላኩ ከነዛ ሁላ በላጭ ናቸው ማለት ነው ይህንን ያስይዘናል ይላሉ لزم أن يكون صلى الله عليه وسلم أفضل من كل العالمين ليلو قوله تعالى وما أرسلناك إلا كافة للناس لا تقالي لسولجوج لمولا لسولجوج بيهون انجي ألاكنهم يالبتي قرآن آية كليلوش نبياتوج الساتشو የተለዩበትን ትልቅ ኻስያ ያሳየናል ማለት ነው እንግዲህ ነብያት ስንል ከመخلوقات ሁላ ባጠቃላይ በላጭ ናቸው يعني ነብያቶች ትልቅ ደረጃ የሚሰጣቸው ናቸው ከነዛም ራሱ አላህ ነብዩን አለይሂ ሰላቱ ወሰለም በብዙ ነገራቶች የለየበት እንግዲህ እዚሁ ይሄንን ስናነሳ ማስታወስ የምፈልገው ትልቁ ጉዳይ ምንድነው ስለ ነብዩ አለይሂ ሰላቱ ወሰለም የሚያጠነጥኑ ከሳቸው ጋር ተያያዥነት ያላቸው ዒልሞች አሉ ዒልሙ ሸማኢል ዒልሙ ሲራ ዒልሙ ደላኢል ዒልሙ الفضائል የነብዩን አለይሂ ሰላቱ ወሰለም ልቅና የሚያሳዩ ያንን ብቻ አትኩረው የተዘጋጁ በዛ ጉዳይ ላይ ብቻ የሚያጠነጥኑ ኪታቦች የተዘጋጁበት ራሱን የቻለ ዘርፍ አለ ማለት ነው ልክ እንደዛው ዒልም الدلائل የሳቸውን ነብይነት ጠቋሚ አመላካች የሆኑ ማስረጃዎችን አስረጃዎችን ማሳያዎችን የሚዘረዝሩበት ደላኢል النبوة እንዲህ ያሉ ኪታቦች የተዘጋጁበት ራሱን የቻለ ደግሞ ዘርፍ አለ ስለዚህ የነብዩ አለይሂ ሰላቱ ወሰለም ኻሳኢስ እዚህ ጋር ማንሳት የፈለኩት ምንድነው ኻስ የሆኑባቸው ጉዳዮች ከሌሎች ነብያቶች አንፃር እሳቸው የተለዩባቸው ጉዳዮች በጣም ብዙ ዑለማዎች ያስቀመጧቸው አሉ ከነዛ ውስጥ አንዱ ምንድነው ወልአንቢያ መብዑሱን ኢላ ቀውሚሂም ከሳቸው በፊት የነበሩ ነብያቶች ሲላኩ ወደ ህዝቦቻቸው ነበር የሚላኩት ዳዕዋ ሲያደርጉ ጥሪ ሲያደርጉ ቁርአን ላይ አላህ የዳዕዋ ህይወታቸውን በተወሰነ መልኩ ያስቀምጥልናል ያ ቀውሚ እያሉ ነው እናንተ ህዝቦቼ ሆይ እያሉ ነው የሚጠሯቸው ስለዚህ አላህም ሲልካቸው ሚልካቸው በጊዜው ለነበረው ለነሱ ለተወሰነ ቤተሰብ ለተወሰነ ጎሳ ለተወሰነ የአካባቢ ነዋሪ ነው ሲልካቸው የነበረው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ካፈተል ሊናስ ሌላውና ትልቁ የነብዩን ዐለይሂ ሰላቱ ወሰላም በላጭነት አግሉቶ ከሚያሳዩ ነጥቦች ውስጥ أخذ الميثاق والعهد على الأنبياء الله سبحانه وتعالى ከሳቸው በፊት በነበሩ ነብያቶች ላይ ቃል ኪዳንን አላህ ይዟል ቃል አስገብቷቸዋል ኪዳንን ወስዶባቸዋል ቢልኢማኒ ቢሂ በምን ጉዳይ በነብዩ ሰለላሁ ዐለይሂ ወሰለም እንዲያምኑ እንመጣበታለን በግልጽ የቁርአን አያ ላይ አላህ Subhanahu Wa Ta'ala ያስቀመጠው ነው ሊያምኑባቸው ወኑስረቲሂ እሳቸውን ሊረዷቸው ኢንሁም አድረኩ ቢዕተተሁ እሳቸውን ተልእኮ እሳቸው መላክ ጊዜው የተገጣጠመ እንደሆነ እነሱ ያገኙት እንደሆነ ያንን ዘመን ነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን የተሰጣቸውን መጽሐፍ የተሰጣቸውን ንቡዋ እሱን ትተው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሊሆኑ ቃል አስገብቷቸዋል አላህ Subhanahu Wa Ta'ala እሱም وإذ أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم لتؤمنن به ولتنصرنه قال أأقررتم وأخذتم على ذلكم إصري قالوا أقررنا قال فاشهدوا وأنا معكم من الشاهدين በዚህ የቁርአን አያ ላይ አሁን ያልነውን ቃል ኪዳን አላህ ከነብያቶቹ የወሰደበትን መንገድ ይጠቅስልናል ወዝኩር አንተ ሙሐመድ ሆይ አስታውስ በማለት
ኢዝ አኸዘ አላህ ሚሳቀ ነቢይን የነቢያቶችን ቃል ኪዳን አላህ በወሰደ ጊዜ ለማ አተይቱኩም ሚን ኪታቢን ወሒክማ ያኒ ኪታብን ጥበብን ሰጥቻችሁ ነገር ግን ثم جاءكم رسول مصدق لما معكم ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ማለቱ ነው። እናንተ የተላካችሁበትን መንገድ የሚያጸና የበለጠ የሚያረጋግጥ መልእክተኛ ከመጣችሁ ለቱእሚኑነ ቢሂ በሱ ልታምኑበት ወለተንሱሩነሁ ተእኪድ አድርጎ አላህ ስብሓነሁ ወተዓላ ልትረዱት እሱን ከጎኑ ልትቆሙ ልታግዙት ብሎ አላህ ስብሓነሁ ወተዓላ ለየአንዳንዱ ነቢይ ቃል አስገብቷል። ይሄ በጣም የነቢዩን ዓለይሂ ሰላቱ ወሰላም አፍደልያ ትልቅ ኻስያ የሚያሳየን በላጭነታቸውን የላቀ ክብራቸውን የሚያሳየን የቁርአን አያ ነው። ቃለ አቅረርቱም ይህንን አረጋገጣችሁልኝ አላቸው አላህ ስብሓነሁ ወተዓላ። ወአኸዝቱም ዐላ ዛሊኩም ኢስሪ በዚህ ጉዳይ ላይ አሁን ባነሳሁላችሁ ነጥብ ላይ ቃል ኪዳናችሁን ያዛችሁ ብሎ አላህ ስብሓነሁ ወተዓላ ጠየቃቸው። ቃሉ አቅረርና ሁሉም በአንድ ድምፅ ምን አሉ? አቅረርና አስድቀናል አሉ፣ አረጋግጠናል አሉ። ቃለ ፈሽሀዱ ወአነ መዐኩም ሚነ ሻሂዲን እንደዛ ከሆነ እንግዲህ እናንተም ምስክር ሁኑ እኔም ከእናንተ ጋር ምስክር ነኝ አለ አላህ ጀለ ጀላሉሁ። ስለዚህ ይሄ ነቢዩን ዓለይሂ ሰላቱ ወሰላም አፍደልያ በላጭነታቸውን የበለጠ ያሳየናል። ሌላው ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ቃል አለ ቁርአን ውስጥ አላህ ይጠቀሰልን ወረፈዕና ለከ ዚክረክ ወረፈዕና ከፍ አደረግን አላቅን ለከ ላንተ ዚክረክ መወሳትህን ይላቸዋል የነቢዩን ዓለይሂ ሰላቱ ወሰላም ክብር አላህ ሲገልጽልን ማለት ነው። ስለዚህ ነቢዩን ዓለይሂ ሰላቱ ወሰላም ስማቸውን የእሳቸውን ስብዕና አላህ ስብሓነሁ ወተዓላ አልቆታል፣ ከፍ አድርጎታል። በዚህ የቁርአን አያ ላይ ምን ተብሏል? እንግዲህ በአንዳንድ ሐዲሶችም ላይ እንደተገኘው ነቢዩ ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ እንዴት መወሳትህን ከፍ እንዳደረግኩልህ አውቃሃልን ብሎ እየጠየቀህ ነው የሚል መልእክት በጅብሪል ዓለይሂ ሰላም አማካኝነት እሳቸው ጋር ይደርሳል። ከዛ በኋላ እንዴት ነው ብለው ሲጠይቁ እኔ አልወሳም አንተ የተወሳህ እንደሆነ ያኒ እኔ በተወሳሁበት ቦታ ሁላ ይላል አላህ ጀለ ጀላሉሁ አንተም ብትወሳ እንጂ። ይህንን ቁርአንን ስንከታተል ኢስቲቅራእ ስናደርግ ምናገኘው ትልቅ ነጥብ ነው። ነቢዩን ዓለይሂ ሰላቱ ወሰላም አላህ በተለያዩ ቦታዎች በተለይ ደግሞ ወሳኝ በሚባሉ መሰረታዊ በሚባሉ ጉዳዮች ላይ ካጠገቡ አላህ አቆራኝቶ ሲጠቅሳቸው እንመለከታለን። የተወሰኑትን እዚሁ ላይ ኪታቡ ላይ ያመጡልናል። ቂለ ፊህ ሊአነሁ ተዓላ ቀረነ ዚክረ ሰይድና ሙሐመድን ሰለላሁ ዓለይሂ ወሰለም ቢዚክሪሂ የነቢዩን ዓለይሂ ሰላቱ ወሰላም መወሳት ከሱ መወሳት ጋር አላህ አቆራኝቶታል። መቼ? ፊ ከሊመተይ ሸሃዳ በሁለቱ የምስክር ቃላቶች ላይ አሽሀዱ አን ላ ኢላሃ ኢላላህ ካለን በኋላ እንደ አንድ ሳንነጥል እንደ አንድ ተቆጥሮ ምን እንላለን? ወአሽሀዱ አነ ሙሐመደን ረሱሉላህ። ይህንን አላህ ስብሓነሁ ወተዓላ አስቀምጧል። ወፊል አዛን አዛን ላይ ልክ እንደዛው እንግዲህ አዛን ማለት አዳዕወቱ ታማ ምሉእ የሆነ ጥሪ ብሎ አላህ ቁርአን ላይ የገለጸው ነው። አዛን ማለት አዳዕወቱ ታማ ምሉእ የሆነ ጥሪ ነው። አጠቃላይ እስልምናን ተልእኮ የያዘ ነገር ነው። በዚህ ውስጥ አላህ ስብሓነሁ ወተዓላ የነቢዩን ዓለይሂ ሰላቱ ወሰላም ስም እንዲጠቀስ ከሱ ጋር እንዲቆራኝ አድርጓል። ሙአዚኑ አሽሀዱ አን ላ ኢላሃ ኢለላህ ካለ በኋላ አሽሀዱ አነ ሙሐመደን ረሱሉላህ ይላል። ይህንን የነቢዩ ሰለላሁ ዓለይሂ ወሰለም ማዲሕ የእሳቸው ሻዒር ገጣሚ የነበረው ሐሳን ብኑ ሳቢት ረዲየላሁ ተዓላ አንህ ነቢዩን ዓለይሂ ሰላቱ ወሰላም በአንድ ግጥሙ ላይ ሲያወድሳቸው እንዲህ ይላል ወضم الإله اسم النبي إلى اسمه إذ قال في الخمس المؤذن أشهد وضم الإله الله سبحانه وتعالى استقى اسم النبي إلى اسمه يا نبينا عليه الصلاة والسلام سم ودراس سم استقى ماشي إذ قال في الخمس المؤذن أشهد بأمستم أوقات صلوات مؤذن أشهد بالك أتر يا الله سبحانه وتعالى أشهد أن لا إله إلا الله ملون أشهد أن محمد رسول الله صلى الله عليه وسلم كم ملوغا أقرانيا بلو يودسات جوال وشق له من اسمه ليجله فذو العرش محمود وهذا محمد وشق له من اسمه الله وسد كراسو سم وسدو لساتشو
ሰጣቸው ከራሱ ጋር አያይዞ ማለት ነው። ኢለ እስሚሂ ወሸቀ ለሁ ሚን እስሚሂ ሊዩጅለሁ ሊያልቃቸው ክብራቸውን ሊያሳይ ሊያጎላ አላህ ተባረከ ወተዓላ ፈዙል ዐርሺ መሕሙድ የዐርሹ ባልተቤት አላህ ሱብሓነሁ ወተዓላ መሕሙድ ነው፣ የሚመሰገን የሆነ ጌታ ነው። ወሃዛ ሙሐመዱ ይህ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ሙሐመድ መሕሙድ ሙሐመድ። ስለዚህ ሸቀ ለሁ ሚን እስሚሂ ከራሱ ስም ወስዶ አላህ ለነቢዩ ሰለላሁ ዓለይሂ ወሰለም ሰጣቸው። በሌላ የቁርአን አያም ላይ ቢልሙእሚኒና ረኡፉን ረሒም እነዚህ የአላህ ስሞች ናቸው። ረኡፍ ረሒም እጅግ በጣም ሩህሩህ እጅግ በጣም አዛኝ የሚለውን የአላህን ሱብሓነሁ ወተዓላ መጠሪያ ስም ለነቢዩ ሰለላሁ ዓለይሂ ወሰለም እሱ እኮ በምእመናኖች ላይ እጅግ በጣም ሩህሩህ እጅግ በጣም አዛኝ ነው ብሎ ወሰፋቸው። ለየትኛውም ነቢይ ያልሰጠውን ወስፍ ለየትኛውም ነቢይ ያልሰጠውን መጠሪያ አላህ ሱብሓነሁ ወተዓላ ለሳቸው ሰጣቸው ይላሉ። ወከዛሊክ ፊ ተሸሁድ ሰላት ላይ ተሸሁድ ውስጥ ወለም የኩን ዚክሩ ሳኢሪል አንቢያኢ ከዛሊክ የሌሎች አንቢያቶች መወሳት ቁርአን ውስጥ በዚህ ደረጃ አይደለም፣ በዚህ ልክ አይደለም። ስለዚህ ያ ለመሆኑ እሳቸው በላጭ እንደሆኑ ማሳያ ነው ማለት ነው። ሌላው መን ዩጢዕ ረሱለ ፈቀድ አጣዕ አላህ ያኒ አላህን ሱብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም መታዘዝ አላህን መታዘዝ እንደሆነ ያሳየናል። መልእክተኛውን የታዘዘ በእርግጥም አላህን ታዟል። መልእክተኛውን የሚያምፅ ወመን ያዕሲላህ ወረሱለሁ ይላል። አላህን የሚያምፅ ልክ እንደዚሁ መልእክተኛውንም የሚያምፅ ብሎ ዓጥፍ አድርጎ አያይዞ አላህ ሱብሓነሁ ወተዓላ ያመጣዋል ማለት ነው። ወላሁ ወረሱሉሁ አሐቁ አን ዩርዱህ አላህና መልእክተኛውን ሊያስወድዷቸው የተገባ ሲሆን ብሎ አላህ ሱብሓነሁ ወተዓላ ይጠቅሳል። አብሮ አያይዞ መጥቀሱን ማለት ነው። የሱን መደሰት ከነቢዩ ሰለላሁ ዐለይሂ ወሰለም ሪዳ ጋር አብሮ አያይዞ አላህ ጠቀሰው። ያ አዩሃ አለዚነ አመኑ እስተጂቡ ሊላሂ ወሊረሱል እስተጂቡ ተቀበሉ፣ እሺ በሉ፣ ታዘዙ፣ ሊላህ ለአላህ እንዲሁም ደግሞ ወሊረሱል ለመልእክተኛውም ብሎ አላህ ሱብሓነሁ ወተዓላ እሱንም መታዘዝ ነቢዩንም ዓለይሂ ሰላቱ ወሰላም መታዘዝ አብሮ አንድ ላይ አያይዞ ጠቀሰ ማለት ነው። ስለዚህ ነቢዩን ሰለላሁ ዐለይሂ ወሰለም መታዘዝ አላህን ሱብሓነሁ ወተዓላ መታዘዝ ነው። እሳቸውን ማመፅ እሳቸውን ትእዛዝ መጣስ ደግሞ የአላህን ተባረከ ወተዓላ ትእዛዝ እንደ መጣስ ነው። እነዚህ ሁላ አያቶች የበለጠ የነቢዩን ሰለላሁ ዐለይሂ ወሰለም አፍዳልያ የሚጠቁሙ አመላካች ናቸው ማለት ነው። ወከዛሊክ ዲናቸው አፍደሉል አድያን ነው። ይዘው የመጡት ሸሪዓ ማለት ነው ድንጋጌዎች አሕካሞች ከሸሪዓዎች ሁላ ሌሎች ነቢያቶች ይዘው ከመጡት ሸሪዓ ሁላ በላጭ ለሌሎቹ ሙሃይሚን የሆነ መዳኛ የሆነ ሸሪዓ ነው። ስለዚህ ፈየልዘም አን የኩነ ሰለላሁ ዐለይሂ ወሰለም አፍደሉል አንቢያ የነቢያቶች ሁላ በላጭ መሆናቸው በዚሁ ያስይዘናል። ወከዛሊክ ኡመቶቻቸውም ምርጥ ከህዝቦች ሁላ ምርጥ ህዝብ ብሎ አላህ ያወደሳቸው ህዝቦች የነቢዩን ሰለላሁ ዐለይሂ ወሰለም ህዝቦች ነው። ቅድም አንስተነዋል። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ከተገለጡ ወደዚህ ምድር ከመጡ ሁላ ህዝቦች እናንተ ምርጥ ህዝቦች ናችሁ ብሎ አላህ ሱብሓነሁ ወተዓላ ይጠቅሳል። አነሁ ሰለላሁ ዐለይሂ ወሰለም ኻቲመ ሩሱል የነቢያቶች መደምደሚያ መቋጫ ናቸው። ረሱለላህ ሰለላሁ ዐለይሂ ወሰለም የረሱልነት በር የተዘጋው በሳቸው ነው። የነቢይነት በር የተዘጋው በሳቸው ነው። ላ ነቢየ ባዕዲ ወላ ኡመተ ባዕደኩም ከኔ በኋላ ነቢይ የለም ከእናንተ በኋላም ደግሞ ሌላ ኡመት የለም። ስለዚህ አኺሩል አንቢያ ናቸው ነቢዩ ዐለይሂ ሰላቱ ወሰላም። ወናሕን አኺሩል ኡመም የኡመቶች መጨረሻ ደግሞ እኛ ነን ማለት ነው። መጨረሻ መሆናቸውም መደምደሚያ መቋጫ መሆናቸውም ይህንኑ ያሳያል። ሌላው ነቢዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲቶቻቸው ስለ ራሳቸው ደረጃ ይገልጻሉ። እንግዲህ ከአላህ ሱብሓነሁ ወተዓላ ዘንድ ነው እያንዳንዱ ጥቆማ የሚመጣላቸው። ማ የንጢቅ ዐኒል ሀዋ ከስሜታቸው አይደለም ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ በብዙ ሐዲቶች ላይ የራሳቸውን ልቅና የራሳቸውን ኹሱስያ ልዩ አላህ ያደረገበትን እሳቸውን ያላቀባቸውን ነጥቦች አጉልተው ያሳያሉ። በተለይ ደግሞ የውመል ቂያማ ላይ በዛ በከባዱ ዕለት
ያላቸውን ደረጃ ሲገልጹ ምን ይላሉ? ቀውሉሁ ሰለላሁ ዐለይሂ ወሰለም አነ ሰይዱ ወለዲ አደመ የውመል ቂያማ፣ የአደም ልጆች ሁላ የበላይ። ሰይድ የሚለው ቃል በአረብኛ በጣም ብዙ ትርጉሞች አሉት። አንደኛው ሁወ ለዚ ዩፍዘዑ ኢለይህ ፊ ነዋኢብ፣ በችግር ጊዜ በአደጋ ጊዜ የሚሸሽበት አለኝታ የሚሆን ያ ሰይድ ተብሎ ይጠራል ማለት ነው። ተከታዩ የበዛ በጣም ብዙ ተከታይ ያለው ሰይድ ይባላል። አለቃ የበላይ የሆነ። ስለዚህ ሰይድ የሚለው በጣም ብዙ ትርጉም አለው። አብዛኛዎቹን ትርጉሞች ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምንመለከታቸው የምናያቸው ናቸው። ለዛ ነው ራሳቸው ምን ብለው ይገልጻሉ? ሰይዱ ወለዲ አደመ የውመል ቂያማ ወላ ፈኽር። ይህንን ስል ሌላውን ለማሳነስ ሌላውን ለመናቅ አይደለም ይላሉ። ይሄ ነፍስያ ኩራት ምናምን ሐሻ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ካሉ የቀልብ የነፍስያ በሽታዎች የጸዱ ናቸው ረሱሉላህ ሰለላሁ ዐለይሂ ወሰለም። ስለዚህ ደረጃዬን ለማሳየት ነው፣ አላህ የሰጠኝን ልቅና ለማሳየት ነው። ወአማ ቢኒዕመቲ ረቢከ ፈሐዲት ሐሰን ነው ብለው ጠቅሰውታል፣ የሐዲሱን ደረጃ ማለት ነው። ስለዚህ ወላ ፈኽር ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህም ያለ ልቅና የለ፣ ያኒ ከፋ ቢሃዛ ፈኽረን እንደማለት ነው። ከዚህ በላይ ምን ልቅና ምን የሚያኮራ ነገር አለ ማለታቸው ነው ብለው የሸረሑታሉ። አይ ደግሞ ቅድም እንዳልነው ላ አቁሉ ዛሊከ ፈኽረን፣ ይህንን ስል እኔ ለፈኽር አይደለም ለመኩራራት አይደለም፣ ሌላውን ለመናቅ ያኒ ኩራት ማለት ራስን ከፍ አድርጎ ሌላውን ዝቅ ማድረግ ነው። ለዛ አይደለም ማለታቸው ነው። በል ተሐዱሰን ቢኒዕማ ወአማ ቢኒዕመቲ ረቢከ ፈሐዲት ያለውን ለመተግበር ነው። አላህ የሰጠኝን ኒዕማ እየተናገርኩ ነው አሉ። እዚህ ጋር ሻሪሑ ካመጡልን ፈዋኢድ ውስጥ ወላ ዩዓሪዱ ሃዘል ሐዲስ፣ እንግዲህ ስለ ራሳቸው በዚህ ደረጃ ነቢዩ ሰለላሁ ዐለይሂ ወሰለም ነገረውን ሳለ በሌላ ሐዲስ ላይ ደግሞ ምን እናገኛለን? በተለያዩ ሪዋያዎች የመጣ ሐዲስ ነው። ማ የንበጊ ሊዓብድን አን የቁል፣ ለየትኛውን ባሪያ አይገባም ሊላሉ። ምን ሊል? ኢኒ ኸይሩን ሚን ዩኑስ ብነ መታ፣ ከነቢዩላህ ዩኑስ ዘኑን ብሎ አላህ የጠቀሳቸው ቁርአን ላይ ነቢዩላህ ዩኑስ ብን መታ ከሳቸው የተሻልኩ አድርጎ እኔን የሚገልጽ ሰው ወይም ደግሞ እኔ የተሻልኩ እንደሆነ መናገር ለአንድ ሰው የተገባው አይደለም አሉ። ወነሰበሁ ኢላ አቢህ፣ ወደ አባትየው አስጠግተው ያኒ ዩኑስ ብን መታ ብለው ጠቀሱ። ረዋሁል ቡኻሪ፣ ይሄንን ኢማም አልቡኻሪ የዘገቡት ሐዲስ ነው። ያኒ ነቢዩላህ ዩኑስ ብን መታ ከነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩላህ ዩኑስ ብን መታ የተሻሉ ናቸው ብሎ አንድ ሰው ሊናገር አይገባም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር አሁን ተዓሩድ ያለ ይመስላል፣ አለመስማማት ያለ ይመስላል በሁለቱ ሐዲሶች ከላይ ባየናቸውና በዚህ ሐዲስ መካከል ማለት ነው። በሌላ ሪዋያ መን ቃለ ኢኒ ኸይሩ ሚን ዩኑስ ብን መታ ፈቀድ ከዘብ፣ ያኒ ነቢዩ ሰለላሁ ዐለይሂ ወሰለም እኔ ከዩኑስ ብን መታ የተሻልኩ ነኝ ያለ ሰው በእርግጥም ዋሽቷል ብለው የተናገሩበት ሐዲስ አለ። እዚህ ላይ ለምንድን ነው ነቢዩላህ ዩኑስ ብን መታን በተመለከተ በዚህ መልኩ የተናገሩት? ይህንን ዑለማዎች ተእዊል ሲያደርጉት የሐዲሱን ትርጓሜ ሲናገሩ ወይም ደግሞ ፍሬ ሐሳቡን ሲያስቀምጡ ተእዊል ሲያደርጉ ይህንን ሐዲስ ሚን ውጁህ፣ አንደኛ ተዋዱዓን ነው ያሉት፣ ራሳቸውን ለማስተናነስ ብለው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዩኑስ ብን መታ እኔ ከዩኑስ ብን መታ የተሻልኩ አይደለሁም ሲሉ ተዋዱዕ ነው፣ ትህትናን እያስተማሩ ነው ረሱሉላህ ሰለላሁ ዐለይሂ ወሰለም ያሉ አሉ። አይደለም እንግዲህ ቁርአን ላይ አላህ ሱብሓነሁ ወተዓላ የነቢዩላህ ዩኑስ ዐለይሂ ሰላምን ታሪክ ሲገልጽ እንግዲህ ከእሳቸው ታሪክ ጋር ተያይዘው የሚነሱ ነጥቦች አሉ። ያንን ሲሰማ አንድ ሰው በተለይ ደግሞ ቁርአን አያ ላይ ፈስቢር ሊሑክሚ ረቢክ ወላ ተኩን ከሳሒቢል ሑት፣ ሳሒበል ሑት የአሳ ነባሪው ባልተቤት ማለት ማናቸው? ነቢዩላህ ዩኑስ ናቸው። እንደሱ እንዳትሆን አንተ ፈስቢር ሊሑክሚ ረቢክ ለጌታህ ፍርድ ታጋሽ ሁን ሲላቸው ይህንን ሲያነባ አንድ ሰው በሌላ በኩል ደግሞ ወዘኑኒ ኢዝ ዘሀበ ሙጋዲበን የሚለውን ነቢዩላህ ዩኑስ ለህዝቦቻቸው ዳዕዋ አድርገው ምን ብለው አልቀበልም ሲሏቸው ተናደው ተቆጥተው መሄዳቸውን ቁርአን ላይ አላህ ሲጠቅስ ይህንን ሲመለከት አንድ ሰው እሳቸውን ተንቂስ እንዳያደርግ ደረጃቸውን ዝቅ እንዳያደርግ፣ ያኒ ነብይ መሆናቸውን መዘንጋት የለበትም፣ ረሱል መሆናቸውን መዘንጋት የለበትም። በዛ አይነት መልኩ
መመልከት አለበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር እሳቸውን ኻስ አድርገው የጠቀሱት። ሊአላ ያዕተቂደ ናስ ይኸው ተንቂስ ዩኑስ ዐለይሂ ሰላም የነቢዩላህ ዩኑስ ዐለይሂ ሰላምን ደረጃ ክብር ዝቅ እንዳያደርግ ሰው እንዲህ አይነት ኢዕቲቃድ ልቡ ላይ እንዳያድር በመስጋት ነው ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ያሉት። ሌላው ደግሞ ሊአላ ያዕተቂደ ናስ አተፋዱለ በይነ አልአንቢያ ፊ አስሊ ኑቡወቲ ወሪሳላ ከዚህ በፊት ባጸናነው መሰረት ላይ ነቢያቶች በነቢይነት በሪሳላ ሁሉም እኩል ናቸው ብለናል። የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ከነቢዩላህ ሙሳ ነቢይነት፣ የነቢዩላህ ሙሳ ከነቢዩላህ ዒሳ የሚለይበት ምንም አይነት በዛ አናበላልጥም። በነቢይነት ላይ ሁሉም እኩል ናቸው፣ ተፋዱል የለም። ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ ከሩሱሎቹ የትኛውንም ከየትኛው አናበላልጥም እንዳልነው ማለት ነው። ነገር ግን በደረጃና አላህ ጋር ባላቸው ልቅና ግን እንደሚለያዩ አስቀምጠናል። ቲልከ ሩሱሉ ፈደልና ባዕደሁም ዐላ ባዕድ መልእክተኞችን አላህ ከፊሉን ከከፊሉ ያበላለጠባቸው ጉዳዮች አሉ ማለት ነው። ስለዚህ ይህንን ለማለት ነው። የቁሉ ዛሊከ ቀብለ አን ያዕሪፈ መን ሁወ አፍደል። ይሄኛው በጣም ደካማ ቢሆንም አፍደል ማን እንደሆነ ሳያውቁ በፊት ያ ሳይነገራቸው ወይም ወሕይ ሳይመጣቸው በፊት በላጭ ማን እንደሆነ የነቢያት በላጭ ማን እንደሆነ ሳይነገራቸው በፊት የተናገሩት ነው። ከዛ በኋላ ግን እሳቸው አፍደል መሆናቸው ተነገራቸው ብለው ያስቀመጡ። በዚህ መልኩ በተለያየ መልኩ ብቻ ሐዲሱን ከዛኛው ከሌሎቹ ሐዲሶች ጋር አስማምተው ያስቀመጡ ዑለማዎች አሉ ማለት ነው። እንግዲህ ስለ ነቢዩ ዓለይሂ ሰላቱ ወሰላም አፍደልያ የሚያሳዩ በጣም ብዙ መገለጫዎች አሉ። ቅድም እንዳልኳችሁ ኢንሻአላህ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተያያዥነት ያላቸውን ዒልሞች ማጥናት ማንበብ፣ በተለይ ደግሞ ሲራ ትልቅ በቂ የሆነ ዒልም ነው። ዒልሙ ሲራን በደንብ ብናጠና ስለ ነቢዩ ሰለላሁ ዐለይሂ ወሰለም ህይወት፣ ስለሳቸው ደረጃ፣ ስለሳቸው ልቅና በተለያየ መልኩ አላህ ሱብሓነሁ ወተዓላ እሳቸውን ያከበረበት ያላቀበት ደላኢሉንም ሸማኢሉንም አጠቃላይ የምናገኝበት ስለሚሆን ኢንሻአላህ በዚህ ላይ እንድንበረታ። ምክንያቱም እሳቸውን ባወቅናቸው ቁጥር ሙሐባችን የበለጠ እየጨመረ እየላቀ ይመጣል። የዛሬ ደርስ ኢንሻአላህ እዚህ ላይ የምናቆም ይሆናል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።